ምንም ቢፈጠር ማንም ሊለያየን አይችልም። ይህ የልቤን መናገር ፈራው፣ ውስጤን ማዳመጥ ከበደኝ ብላለች። አይዞሽ፣ ይሄን ግጥም አድርሱ። ጌታዬ ሆይ አንተ ታያታለህ፣ እኔ ግን አላያትም። ጌታዬ ተጨንቃ ካያት ጭንቀቷን አስወገደላት። ለወንድሜ ሚስት ነው፣ አድርሱልኝ የኔ ውድ ቤተሰቦች። እንግዲህ ፈርቻለሁ፣ ማስረዳት ከብዶኛል ብላለች። አዝና ካያት ሐዘኗን ወደ ደስታ ቀየረላት። ደስተኛ ሆና ካያት ደስታዋን እስከ ዘላለሟ ቆይላት። ጌታዬ ሆይ በማይተኛው አይነት ጠብቃት። ሲፈራው የነበረው ለረጅም ጊዜ ተጨንቆ ተጠቦ እንግዲህ በውስጡ ተሸክሞት ለ2 ዓመት ሙሉ የኖረውን ፍቅሩን ቡቡዬ ትላንትና ለሃይሚ ገልጾ ዛሬ ላይ ሃይሚ ፈርቻለሁ እንዴት ልንገረው እያለች ነው። እህቶቻችን አግዟት። እኔ ይህን መልእክቴን ይህን ግጥሜን አድርሱልኝ በእኔ በኩል ለወንድሜ ሚስት። ምነው ባስቀመጥኩት ምነው ባላወጣሁት ብሎ እንዳይጸጸት ብሩክ። ሃይሚዬ ጓደኞችሽን ተመልከቺ፣ እንደምታያቸው ናቸው። ስለዚህ ባለሽ እድሜ ዘና ፈታ እያልሽ ፍቅሩን ብትቀበይ በጣም እኛ ደስ ይለናል። ሀሳብሽን አናቅም። ቪዲዮ ብሰራ ደስ ይለናል ብላችኋል። ላሰራ ነው እንዴ ታዲያ? ትሰራለች እንጂ ጉድ ነው። እኛን ንቀት ነው ያሄማ። እንዲህ ዛሬ ከቀረች በስመ አብ ጉድ ነው። ስንት ሰው እንደተጨነቀ የሷ መልስ እየጠበቀ። ሰላም ጤና ይስጥልን የእኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? ምሽታችሁ፣ ረፋዳችሁ እንዴት ነው? አለው እኔ ደህና ነኝ እግዚአብሔር ይመስገን። አይዟችሁ ጨረቃ ፋሚሊዎች አይዟችሁ። እንግዲህ ምንም መጣ ምን ማለት ነው። ብሩኬ እንኳን ቆረጥ አድርጎ ወንድ ልጅ ቆረጠ ነው ብሎ ሃይሚዬ ያፈቅርሻለሁ ብሏል። ተገላገለ፣ ወጣለት። ከዚህ በኋላ ምንም ቢመጣበት ምንም አይመስለውም። እና እናንተም ደግሞ የሃይሚዬ መልስ ሰፍ ብላችሁ እየጠበቃችሁ ነው። ብዙዎቻችሁ ግን በቃ አላደለ ከምንም አልቆጠራችሁት። እኔ ግን ማለት ነው በቃ የሆኑ ነገሮች እንደሚባሉ ውስጤ ዝም ብሎ ፈርሶብኛል ብያችኋለሁ። ከትናንትናም ጀምሬ አላቅም። አሁንም ሃይሚ ምን እያለች ነው? ፈራሁኝ፣ ውስጤ ማስረዳት ብችል ባስረዳው እንደሚል አይነት ነገር ነው። የሚያስፈሩ ነገራቶች እንግዲህ እንደምታዩዋቸው በውጭ የምታያቸው ብዙ ነገሮች አሉ። እነዛ ነገሮች ለእሷ ይህን ፍቅር ላለመቀበል በደንብ ነው የሚያስኬዳት። እነዚህ ነገሮች አሉ ምናምን ብላ ብቸክስብን ሃይሚ ለእሷ ያስኬዳል። ግን ደግሞ ብሩክ ወይኔ እናቴ ተሰቃይቶ ባላየሁት ነው የምለው ጋይስ። እና ብቻ ምንም ይምጣ ምን ማለት ነው እነዚህ ልጆች አይለያዩም። እውነቴን ስነግራችሁ ብቻ ምንም ትበል ምን ሃይሚ ዛሬ የፈለገ ነገር የዩ ልጅ እዛም አለ እንደዚህ እንዲህ ይባላል እነዚህ ነገራቶችስ ብላ ቪዲዮ ልትሰራ ትችላለች። መምጣቱ አይቀርም። ወይም ደግሞ በደስታም በቃ ልትመጣም ትችላለች። ግን አይመስለኝም በደስታ። ለምን ሜሴጁ የጻፈችው ሜሴጅ አይዶን ነው አላስደሰተኝም። ሶ ያው መረጋጋት ትፈልግ ይሆናል አላቅም። ግን ደግሞ ከምንም አያስኬድም። ለምን ብትሉኝ አንድ ሴት ልጅ እውነት ብሩክን የማታፈቅረው ከሆነ እውነት ምንም አይነት ፍቅር ከሌላት ምንም አይነት ምክንያት ካላወራት እንዴት ብዬ ነው እዛ ወንድ ጋር ሄጄ በዛ ልክ እንደዛ ክፍትፍት ብዬ ዋና መዋኛው ከዛ ሰው ጋር? ግምጃዬ ዋኝታለች ልትሉኝ ትችላላችሁ። ኖ ግምጃዬና ሃይሚ በፍጹም ሰማይና ምድር አይገናኙም። እንዴ ተቃቅፈው ገላው ላይ ሆና እንዴት በፍጹም እንደዛ ስፍስፍ እያለላት። በእርግጥ ያከብራታል፣ ይወዳታል። ዛሬ የእውነት ፍቅሩን ያወጣው ፍቅሩ እንዳለ ሆኖ ግን እኛ ጋር የምንነገረው መውደድ በሚለው ነው። ግን ፍቅሩ ነው ብሩኬ እንደዛ የሚያዘው። የተረዳው ሰው ተረድቶታል። ገብቷችኋል አይደለ? ያልተረዳው ሰው ደግሞ እድሜ ልካችሁን ፍቅር ግለጽ ስትሉ ይኸው ትላንት ተገለጸ። ዛሬ ሃይሚዬ ምላሽሽ የፈለገ ነገር ቢሆን ቶሎ ተቀበለችው ይሉኛል እንደዚህ ይሉኛል የሚል ነገር ጭንቅላትሽ ውስጥ እንዳይጻፍብሽ። ለምን ብትሉኝ ቪዲዮ ላይ አክት ታበዣለሽ ለምትሉኝ ሰዎች እኔ ቪዲዮውን ስቀርጸው ዝም ብዬ ነው የምቀርጸው። በኋላ እኔ ከካሜራ ጀርባ ሀሳቡን ማወራላችሁ ቪዲዮ ላይ ነው ማወራው። ለዛ ነው እሺ ጋይስ፣ እንጂ ቪዲዮ እያወራሁ ሀሳብ ብገልጽ ላልንቀሳቀስ ይችላል። ደግሞ ዝም ብዬ እንደ እንጨት እንዴት ልንቀሳቀስ? እንዴት የጊዜም እንደ እንጨት መቆም የለብኝም። የሆነ እንቅስቃሴ ማድረግ አለብኝ። ለዛ ነው እሺ ቤተሰብ፣ ኮመንት ላይ ስለጣፋችሁልኝ ነው በጣም ይቅርታ። እና ሃይሚዬ ሜሽን አድርጉላት፣ ሼም እንዳይዛት፣ ምንም ችግር የለውም። እንደውም የሚደብረው በቃ ላስብበት ወይ ደግሞ ነገራቶች እንደዚህ ነው ይሄን ካለች ነው
የሚያስጠላው። ለምን ብትሉ አንደኛ ነገር ቃል አለን ብሏል ብሩኬ። ሁለተኛ ነገር በጣም በቃ ረጅም ሪያክሽን አላቸው እነዚህ ልጆች፣ አብረው ይኖራሉ። በጣም ጫና የሚበዛው ከኦዲንስ ሀይሚ ላይ ነው። ቢሳደቡም ቢናደዱም ሀይሚ ላይ ነው። ለምን ብትሉ ለምን ይሄን ያህል ጊዜ አብራው ሆነች? የማያፈቅራት ከሆነ እንደዚህ ካወቀች ምን ትሰራለች? ብዙ ነገር ነው የምትባለው። ብዙ ትችቶች ይመጣሉ። ሶ ሀይሚዬ የተዘጋጀ ቪዲዮ ራሱ አይሆንም የሚል ቪዲዮ ራሱ ካዘጋጀሽ ቀይረሽ ማታ በቃ እንጃ ነገራቶቹን እንደ ተቀባይ አይነት ፍቅሩን እንደተቀበለ አይነት ሆነሽ እንኳን ሌላ ነገር ብታራምጂ በጣም የተሻለ ነው እንጂ የሚሆነው እውነት ለመናገር ሀይሚ አልፈልግም ብትል በጣም ነው ጫናው የሚበዛው። የኦዲየንሱ ትችት ምናምን በጣም ብዙ። ለምን ሰው የሚጠብቀው ነገር ነው። በጣም ሰስፔንስ ሆኖ እየጠበቁ ነው። ስለዚህ ሀይሚዬ እግዚአብሔር እርዳሽ፣ ፈጣሪ እርዳሽ። እኔ አላቅም እቅድሽን፣ ሀሳብሽን አላቅም። የወንድሜ ሚስት ምን እንዳቀድሽ እንግዲህ ፈጣሪ ነው የሚያውቀው። ቡቡዬም እግዚአብሔር ይጠብቅህ። ከአንተ የሚጠበቀው ነገር ወጥተዋል። በእውነት እንደሆነ ደግሞ ያሳውቃል። ምለህልናል። ሀይሚ እንግዲህ አልቀበልም፣ እቀበላለሁ፣ ፈራሁ፣ ተቸገርኩ እንዴ! ጭራሽ የማያስኬር ነገር ነው። ፈራሁ የሚባል ነገር ትናንትና ይሶኬ ድንገት ስለሆነ ልትፈራ ትችላለች። ዛሬ ግን ልትፈራ አትችልም። ምክንያቱም እንዴት ነው እዛ ውስጥ ሁለት ጎረምሳ መሀል ውስጥ አብራ እየኖረች ብሩክን ተማምና ካልሆነ በስተቀር ብሩክ የራሴ ነው የኔ ነው ምንም ቢመጣ ምን ይጋፈጥልኛል ይወጣልኛል ብላ ካልሆነ እንዴት ነው ሁለት ወንድ ውስጥ እኔ የምኖረው? እኔ አልኖርም በፍጹም። ቢደፍሩኝስ ብዬ ነው የማስበው። ምክንያቱም ብሩክን በእንደዚህ አይነት ኬዝ እውነት አስበው እውነት ልቦናውን ሳታቀው በዚህ ልክ እየተሻሸችው በዚህ ልክ አቅርበው ከሆነ በጣም ስህተት ነው። ያው ቪዲዮ ሳላይ ይህንን ወሬ በማውራቴ ቅር እንዳይላችሁ ቤተሰቦች፣ ከተጻፈው ከተፖስተው አንስቼ ነው ይሄን ነገር ልናገር የቻልኩት። ሀሳቧ ጥሩ ነገር እንዲሆን ስለምፈልግ ነው። ቪዲዮ ሊደርሳት ይችላል። ሰው እንጃ ላስብበት ማለት ራሱ አያስፈልግም ብዬ ነው እኔ የማስበው ብትል እንኳን ጋይስ። ምክንያቱም ፍርሃት እዚህ ጋር አይሰራም። እንዴት? ለምን? ምን ያስፈራል? ትላንት ያስፈራል፣ ዛሬ ግን አያስፈራም። ዛሬ በፍጹም አያስፈራም። የሚያስፈሩ ነገሮች እንኳን ቢኖሩ አስተካክላለሁ የሚለውን ነገር መተማመን መቻል አለባት። የሚያስተካክላቸውን ነገሮች መናገር ትችላለች በኦዲየንሶቿ ፊት። ከዛ ውጭ ግን ፈራሁ የሚለው ነገር በፍጹም አያሳምንም ጋይስ። እንዴት ይህን ያህል ጊዜ ከነዚህ ሁለት ወንዶች ጋር አብራ ኖራ ብሩክ እኔ ፍቅረኛዬ ነው ምንም ቢሆን ምን ለእኔ ይከላከልልኛል ብዬ ካላሰብኩኝ እንዴት ብዬ ነው ከሁለት ጎረምሳ ጋር የምኖረው? አልኖርም። ግን ብሩኬ እኔ ብዬ ካሰብኩት እነዛ ጎረምሶች ምንም አያደርጉኝም፣ እሱ ምንም አያደርገኝም። ወደፊት በተስፋ እየኖርኩኝ ነው ከሱ ጋር። እንደዛ ብዬ ነው የማስበው ጋይስ። ብቻ ግን እኔ እንጃ ፈርቻለሁ በጣም። እኔ እንጃ ፈርቻለሁ የሚለው እንትን ቴክስት አልተመቸኝም። እኔ ሀይሚዬ ሀሳብ ሌላ ካለች ራሱ ብትቀይር ቪዲዮ ይሻልሻል። በጊዜ ሜሽን አድርጉላት የምትወዷት። እውነት አላቅም። ከግርግሩ አንጻር እንግዲህ ለራሷ ያሰበችው ሀሳብ ሊኖር ይችላል። አይዶን ነው አላቅም። ብቻ ግን ለማንኛውም እስከ ማታ ድረስ የምንጠብቀው ይሆናል። ወይኔ ግን ብዬ አሳዘነኝ ገና ከሆኑ እግዚአብሔርን። እውነት እኔ አሁን በዚህ ጊዜ ዝግጁ አይደለሁም። እኔ እንደዚህ ካለች ምንድን ነው የምንለው? እሺ እኛ እስኪ ንገሩኝ፣ ምን እንላለን? ምን ትላላችሁ? እስኪ በጣም ከባድ ነው። ኧረ በፍጹም አይመጣውም፣ እውነት አይመጣውም። እግዚአብሔርን ብቻ ከባድ ነው። እንዴት እንደዛ ይመጣዋል ስታስቡት? ለማንኛውም ጊዜሽን ብትጠቀሚበት በጣም የተሻለ ነው። ሀይሚ እንዳትሸወጂ። ይሄ ጊዜ የአንቺ ጊዜ ነው እና ብዙ ጊዜ ደግሞ እኔ ብሩክ አለማየሁን የምድር ገነት የሆነ ወንድ እኮ ነው ስላችሁ የሰደባችሁኝ ሰዎች ዛሬ ይህንን መልእክት ስላስተላለፋችሁ ቴንኪው፣ አመሰግናለሁ። አዳምጧት። ቡታጅራ ዩቱበሮች ጀግና ወንድ ስማርት ወንድ የምለው ብሩኬን ብቻ ነው። እኔ ሌላ